ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ በአዲስ ክፍል ተመልሰን ተገናኝተናል። እንግዲህ በባለፈው ክፍላችን ላይ እንደተመለከታችሁት አንድ ባለ ታሪካችን ፕሮግራማችን መጥቶ ሚስቴ ጅብ ወልዳለች ብሎ ነበር። ይህ ማለት እንግዲህ ከተፈጥሮ ውጭ የሆነ ሰው ወልዳለች እና ይህም የኔ ነው ብዬ አላስብም ብሎናል። ይህንንም ሊልበት የቻለበት በዋነኛነት ምንድነው? ከዚህ በፊት አብረው በትዳር በነበሩበት ጊዜ ማለት ነው ሚስቴ ከጎረቤቶቼ እንዳለ ወንድ ላጤ ናቸው። እነሱ ጋር እየሄደች ከስራ ወደ ቤት ስመለስ ከነሱ ቤት ስትወጣ ብዙ ጊዜ አያታለሁ። እንዲሁም ደግሞ አሁን ላይ የዛኔን ያልጠረጥራትም ነበር። ነገር ግን አሁን ላይ የልጅ ከተወለደ በኋላ እንዴት ነው ይሄ ነገር እንዲሆን የቻለው ምናምን ብዬ በመጠይቃት ሰዓት ምንድነው ትጠረጥረኛለህ እያለች ብዙ ጊዜ ታነሳብኛለች፣ ጠይቀኛለች። እኔንም መጨቅጨቅ ጀምራለች። ጸባዩም ተቀይሯል እና የደበቀችው ነገር ሊኖር ይችላል። በዚህም ምክንያት ባለቤቴን እጠረጥራታለሁ የልጅ የኔ አይደለም ብዬ። ምክንያቱም እኔ ከሌላ ሴት የወለድኩት ልጅ አለ፣ እሱ እኔን ነው የሚመስለው። ነገር ግን አሁን ከባለቤቴ የወለድኩት ልጅ በጭራሽ እኔን አይመስልም ብሎ እንግዲህ ይህን እንደ መነሻ ሀሳብ አድርገው ወደ ፕሮግራማችን መጥቷል። ወደ ፕሮግራማችን ሲመጣም በዋነኛነት ምንድነው የፈለገው? እሱ አንደኛ ዲኤንኤ እንዲመረመርለት ይፈልጋል የልጁ ማለት ነው። ባለቤቱን በሚጠይቅበት ሰዓት ላደርገው አልችልም፣ የምታመን ከሆነ እንደዚሁ እመን እያለችኝ ያለችው። እንዲሁም ደግሞ ከሚስቴ መፋታት እፈልጋለሁ ብሎ ነበር ወደ ፕሮግራማችን የመጣውና ሚስቱም ለዚህ ጥያቄ ፈቃደኛ እንዳልሆነች አሳውቆናል ማለት ነው። እንግዲህ በዛ ወደ ፕሮግራማችን ላይ ባለቤቱን አግኝተን የምናወራት ይሆናል። ባለቤቱን እንግዲህ ለማግኘት እሱም አግዞናል። በዋነኛነት ደግሞ የእሱ ጓደኛም እሷን የሚያውቃት በስራ በኩል አንድ የሚያውቃት ጓደኛ ያለችው በሱ በኩል አድርገን ዛሬ እሷን ወደ ስቱዲዮ ጠርተናታል ማለት ነው። እንግዲህ ከመጣሽ በኋላ ያለውን ነገር ከባለቤታቸው ጋር ያለውን ነገር እንድታወራ ጋብዛታለሁ። እኔ እንደ ስነ ልቦና ባለሙያ ሆኜ ነው የምቀርባት። እንግዲህ በማላቸው ላይ ያለውን ነገርና በሷ በኩል ደግሞ ያለው እውነታስ ምንድን ነው? የደበቀችው ነገር አለ ወይስ ምንድን ነው የተፈጠረው? በማላቸው ያለው አለመግባባት እንዴት ሊፈጠር ቻለ? ምንስ ነው የሆነው የሚለውን ነገር እንግዲህ ከባለ ታሪካችን የምንሰማው ይሆናል ማለት ነው። ቀጥታ ወደ ፕሮግራሙ እንሄዳለን። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ህሊና፣ እንዴት ነሽ? እንዴት ነህ? ሰላም ነው። ስለመጣሽ በጣም አመሰግናለሁ። አንድ ስራ ብዬ ነው አይደል የደወልኩልሽ? በዛ ጉዳይ ላወራሽ ነው የመጣሁትና ትንሽ ጉንፋ ምናምን ስለያዘኝ ነው የተሸፈንኩት። ቅርታ። እሺ፣ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም። ስራ ምናምን አሪፍ ነው? አሪፍ ነው፣ እግዚአብሔር ይመስገን። በጣም አሪፍ። ወደ እንትን ከመግባታችን በፊት ወደ ስራ ምናምን ከመግባታችን በፊት አንዳንድ ጥያቄዎችን ጠይቅሽ ያው ለስራው ያግዛል ብዬ ማሰባቸው። እሺ። አንድ የሰማሁት ነገር አለ አሁን ስለ በተለይ ደግሞ ስለ ትዳርሽ ምናምንና አንድ የቅርብ ሰው ነው ያንቺ ስልክ የሰጠኝ። በዛው ምስቴች ልጅ አማክራት ምናምን ብሎኝ ስለነበረ በዛ ጉዳይ ላውራሽ ብዬ ነው። ስለ ትዳር የምንሰማ ማለት ላንቺ ላከልኝ እንትን አይደለ ሄኖክ አይደለ? ሄኖክ ስላንቺም ስለያለሽበትም ነገር አንዳንድ ነገሮችን ያውቃልና ኦኬ፣ እስቲ በዛው ምንጭ ልጅ ሰፖርት አድርጋት የኔ ባቡኝ ሳይካትሪስትም ስለሆንኩኝ አንዳንድ ቤተሰብ ትንሽ ይሹ አለባትና እስቲ አማክራት ነገር ስላለኝ በዛው አንቺ ላዋራሽ ብዬ ነው። ምንድነው አሁን ከባለቤትሽ ጋር አብራችሁ ትኖራላችሁ። በምትኖሩበት ጊዜ ልጅ ይፈጠራል። ከዛ በኋላ የተፈጠረው ልጅ ደግሞ ትንሽ የተለየ አይነት ቅርጽ ያለው ሰው ሆኖ የተፈጠረውና ያ ነገር በመሀላችሁ ከባለቤትሽ ጋር ያለመግባባትን የፈጠረ ይመስለኛል። አዎ፣ ያው እንደሰማሁ ነው ማለት ግልጽ ሆነሽ አዋሪኝ። ልጁ ትንሽ ያልተለመደ ፊዚካልና ያልተለመደ ነገሮች አሉት። ግን ያው ማለት እኛ ፈልገነው አይደለም። የኛም ችግር እኔም ቤተሰብ ጋር እሱም ቤተሰብ ጋር የሆነ ነገር ኖሮ ሳይሆን አለ አይደለ በሕክምናም ስተት ይሁን አላቅም ወይ ደግሞ ተፈጥሮ በቃ እንደዚህ የሚሆንበት ሚሳል አይደል። ብዙ ከተፈጥሮ ወጣ ያሉ ልጆች እኮ አሁን ላይ ያሉ አይደለ ታያለ መንገድ ላይም ብዙ ጊዜ በበሽታ ምክንያት ምናምን እንደዚህ ትሰማለህም። እና እንዳጋጣሚ ደግሞ ይሄ ደግሞ እኛ ህይወት ውስጥ ተፈጥሯል። እና ያው መሆን የሚችል ነገር የለም ማለት በሕክምና የሚስተካከል ነገር ምናምን የለም። ሞክሬያለሁ፣ ሐኪሞቹም ማናገራለሁ ምናምን ግን ያው እግዚአብሔር ያስተካክለው ማለት እንዴት እንደሚያድግ እንዴት እንትን እንደሚያደርግ እንዴት ከልጆች ጋር ተጫውቶ እንደሚያድግ ራሱ ገና ሳስበው ይጨንቀኛል። ማለት እናት ነኝ ይሄን ለማሰብ አልችልምና ገና ካሁኑ ይሄ በጣም ነው የሚያሳስበኝና ያው እንደዚህ አይነት ነገር ተፈጥሯል። አዎ ልክ ነህ፣ እንደነገረክ ነው።
ምን አለ መሰለሽ ያው በተወሰነ መልኩ እሱ የነገረኝ ነገሮች አሉ ከባለቤትሽ ጋር ስላለው ነገር ስላንቺም ስላለው ነገር እና ግልጽ ሆነሽ ንገሪኝ እኔ መፍትሄ ለመፈለግም ስለሆነ የፈለኩት ከመጀመሪያው ከታሪኩ መነሻ ጀምሮ ያለውን ነገር ትነግሪኛለሽ። አሁን ላይ በዚህ ልጅ ምክንያት ከባለቤትሽ ጋር አሪፍ ግንኙነት አይደለም ያላችሁት ሰው ለምን እንደዛ ተፈጠረ ለምን እንደዛ ሆነ ይለው ነገር ትነግሪኛለሽ። ከዛ በፊት መጀመሪያ የልጅ ከመወለዱ በፊት እስቲ ከባለቤትሽ ጋር የነበራችሁ ግንኙነት ምን ይመስል ነበር? እስቲ እሱን ንገሪኝ። ያው ባለቤቴ በጣም ሙዶና ማከብረው ሰው ነው። እጅግ መልካም ሰው ነው ለኔ ከምንም በላይ ረጅም ዓመት በጓደኝነት ነበረ። ከዛ ወደ ትዳርም ገብተናል። የተዋወቅነው ሰርግ ላይ ነበረ። እሱ ሚዜው ነው እኔም ሚዜው ነበረ። ጥሩ የፍቅር ጊዜ አሳልፈናል። በደንብም ተዋውቀን በጣም ተፈላልገን የተጋባነው ደስተኛ ህይወት ነው እየኖርን የነበረው። በተቻለ መጠን ደስተኛ ለማድረግ የሚችለው ሁሉ ያደርግ ነበረ። እኔም እንደዛው ይገባዋል ብዬ ማስበውንና ተገቢውን ነገር ከኔ የሚጠብቀውን ነገር በሙሉ አደርጋለሁ። ግን በቃ አሁን ከወለድኩ በኋላ ማለት እስከወልድ ድረስ ራሱ በቃ በጣም ነበር የሚንከባከበኝ ምናምን የፈለኩትን አማርኛ እንኳን ስለ በቃ ተጨንቆ የሚፈልገውን ነገር ነበር የሚያደርገው። ግን ከወለድኩ በኋላ በጣም ብዙ ነገር ማለት የልጁ እንደዛ መሆን ማለት ያልተለመደ እንትን መኖሩ እሱ ላይ እኛ እንደለመድነው እንደምናውቀው አይነት ሰው አለመሆኑ ልጁ ትንሽ በጣም ችግር ፈጥሯል ማለት ትንሽ ሳይሆን በቃ በደንብ ህይወታችን ውስጥ በጣም ትልቅ ፈተና ሆኗል ማለት በጣም መነጫነጭ ጀመረ። ከሌላም ሰው ወለድኩ ይመስላል እቺ ያደረኩኝ ይመስላል ምናምን እኔ ደግሞ ያቃል ማለት ሌላው እንዳላቅም የሚያውቀው ነገር ነው ማለት ይሄ በጣም ብዙ አመት በጓደኝነት ኖረናል ብያለሁ። ሲቀጥል ሚዜ ሆነን የተገናኘ ነው። እኔንም የምታቀኝ ጓደኛ አለችው በሱ በኩል እሱንም እንደዛው እና ይሄ ማለት የተደበቀ ማንነት የለኝም በደንብ አድርጎ ነው የሚያውቀው። እናም ደግሞ ድብቅም ሰው አይደለሁም። ግን እንዴት ነው ይሄ በጣም ጥርጣሬ ያለው ዲኤንኤ እንዲመረመር ይፈልጋል። በቃ የሚያደርጋቸው ነገሮች በጣም ነው የሚነጫነጨው ማለት እንደውም እኔ ነበርኩ በጣም መነጫነጭ የነበረብኝ አይኑ እየተነጫነጭኩ ነው። ግን ደግሞ ሞርሱ እየሆነ ነው አሁን ላይ ማለት አስበው ሴት ልጅ ነኝ ማለት በህይወትህ በጣም ብዙ ነገር ልታስብ ትችላለህ ምናምን እንደዚህ ያደርጋለሁ ብለህ የሆነ ፕላን ታደርገው ነገር ይኖራል። ግን እንደዚህ ይሆናል ብዬ አላስብም ነበር። እኔ እንደውም በቃ ከወለዳችን በፊት የነበረን ሐሳብ በቃ መንታ ቢሆኑ ምናምን እንደዚህ ወንድና ሴት ቢሆኑ እንደዚህ ቢሆኑ ነበር እንደውም በጣም ድሪም የምናደርገው የምናስባቸው ነገሮች ነው እንደዚህ አይነት ነገር ነበር። ግን ሲሆን ደግሞ ሌላ ነው እውነቱ የሆነው እና በቃ እሱን ማሳመን አልቻልኩም ማለት ማሳመን ስልክ ይሄንን ምን ልበል በቃ እንዳይከፋኝ በጣም ብዙ ሰው የሆነ ነገር ማለት ጀመረ። ግን የሱ መከፋት ማዘን ከልቡ ያስተውቃል በቃ ፊቱ ላይ ተተረዳዋለህ። ግን እኔ ምን ላድርግ ማለት የኔ ችግር አይደለም ነገር ያለው በኔ ቤተሰቦች በኔ ዘር በኩል የሆነ ችግር አይደለም በሱም ጋር እንደዛ አይደለም። ይሄ ተለየ ፍጥረት ኖሮና አይደለም ሁለታችንም። ግን ይሄ በቃ በምን ምክንያት እንደሆነ ባይታወቅም ከላይ መጣ ነገር ነው። ግን ይሄንን አምኖ መቀበል አልቻለም። ይሄንን ደግሞ አምኖ እንዲቀበል እኔ የምችለውን ለማድረግ ሞክራለሁ ይቻለኝ። ግን እሱ የሚነጫነጨው ነገር የሆነ የሚያደርጋቸው ነገሮች ምናምን ይሄ መሰልቸት የሆነ ህይወት የሆነ መረረኛ አይነት ነገር እና በጣም ብዙ አመት ኖሮ እንዴት ነው ድክም ያለው አይነት ሰው የለም እንደዛ አይነት ነገር ነው ያያሉት። እኔ ደግሞ ሴት ልጅ ነኝ አስበው የሆነ እንዳልኩ ነው የምታየው የምትሰማው ህይወት ይኖራል። ከዛ አንተ የምታስበው አለ ከዛ ይነበርንበት አለና ከዛ አሁን ያለውን ሳስበው በቃ እኔ እንዴት ልበልክ ራሴን እንዴት መቆጣጠር እንዴት ማኔጅ ለማድረግ እየተቸገርኩ እንደሆነ እኔ የማውቀው። ሰራተኛ እንኳን አይቆይልኝም ማለት ይገባሉ 3 ወር 4 ወር ቆይተው ይወጣሉ። በቃ ሌላ ስራ እንኳን መስራት አልቻልኩም። ስራ ምናምን ስትለኝ ራሱ ሰፍ ብዬ የመጣሁበት አንደኛው ምክንያት ይሄ ነው። ይገቡልኛል በቃ ትንሽ ወርክ ሰርተው ይወጣሉ። በቃ ወይ ይፈራሉ መቀራረቡን አላውቅም። በቃ ብቻ በጣም ከባድ ነው ለሴት ልጅ ምን እንደሆነ ብቻ በቃ አይ እንትና ከባድ እኔም እዚህ አንቺን ያገኘሁሽ መፍትሄ ለመፈለግ ስለሆነ ትንሽ ተረጋጊና ስለ ጉዳዩ በደንብ እናወራበት። አታልቅሽ። በጣም ከባድ ነገር ስለሆነ ነው ማለት የሰውንም ፊት ግልምጫውን ወሬውን እንዳልሰማ እንዳላየተተ ከሰራተኛ አቅም እንኳን እንደዚህ አይነት ትግል ሲጋጥ ማለት እንደዚህ አይነት ፈተና ሲጋጥም ከዛ ደግሞ ትዳርህን ሲጨበል በጣም ከባድ ነው የሚሆነውና ብቻ በጣም ከባድ ነው ዩኒቨርሲቲ። አሁን እሱ እንግዲህ እንደነገርሽኝ ከሆነ ይጠራጠራል አባትነቱን አይደለ? ያው በደንብ እንዴ በጣም ብዙ ቀን እንዲመረመር ፈልጋለሁ ብሎኝ ሁሉ ያውቃል። ከዛ በጣም ከመናደድ የተነሳ ማለት
ያቃል የነበረውን ነገርና ይሄ እንደዚህ ማስብል ሴት አልነበርኩም ያቃል እና እንደዚህ የሚያስብል ነገር ስላልነበረ በቃ እንዴት እንደዚህ ይለኛል በጣም ስለምናደስ ስለነበረ እንዴት እንደዚህ ተላለብዬ በጣም ብዙ ቀን ነው የምንጣለው እንዴት ነው ዲኤንኤ መርመር የምትለው ይሄና ማመን አቅቶክ ነው ማለት እኔ እንዴት ነው ህሊና የሚኖርኝ ይሄንን ማለት በጣም እኮ እኔ እንጃ ልጅ ያሉነን ሰው ምንም ያሉነን ሰው ልጅ ነው ብሎ ማሳደግ ማለት ምን እንደሆነ ምን አይነት እንትን እንደሚኖረው እንጃ እንዴት እንደሚያስበውና እንደሚለው ቀላል እንዴት እንዳሉና እኔ ነኝ የማውቀው በጣም ከባድ ነው ብዙ የሚያጨቃጭቁ ነገሮች እየመጡ እናልኩ ነው ሰራተኛም አይቆይም ከዛ እሱን ጋይድ ማድረግ ልጁን ከዛ ለሱ ጊዜ መስጠት እሱን ማውራት ምናምን ጭራሽ ብናወራም መግባባት ማንችልበት ሁኔታ ላይ እየደረስን ነው በቃና እናቱ እንኳን እንዴት እንደሚያረጋጉኝ እንዴት ሰፖርት እንደሚያደርጉኝ ግን እሱ በዚህ ሰዓት ላይ መረጋጋት አልቻለም በጣም በሚያስፈልገኝ ሰዓት በጣም እኔን አፕሪሼት ላደርገኝ በሚገባበት ሰዓት እንደዛ አይደለም እያደረጋለሁ የሱ ፊድባክ በጣም ነው የሚያናድደው አይኖ ሊከፈው ይችላል ምናምን ነገር ያልጠበቀው ነገር ነው ግን ቢሆንም ሊረዳኝ ይገባል በቃ እንትን ሊለው ይገባል ማለት እኔ ፈልጌው እንዳልሆነ ሊረዳ ይገባል በቃ ለምለው ነገር ይሄ ብቻ ነው ልሽሊና አንቺ ከማግኘት በፊት ሄኖክን አግኝቼው ነበርና እሱ የነገረኝ ነገር አለ ባለቤቱ ያንቺ ባለቤት የነገረው ለሱ ማለት ነው ምንድነው የነገረው የነበረው ከዚህ በፊት ሳትወልዱ በፊት ማለት ነው በዙሪያችሁ ወንዶች አሉ ወንደላጤዎች እና ከስራ ወደ ቤት ሲሄድ ብዙ ጊዜ ከሆነ ቤት ስትወጣ ያታለው ከሆነ ቤት ስትገባ ስትወጣ ምናምን አያድነውና ለምንድን ነው ለምሳሌት አይ እንትን የሆነ ነገር ላግዘው ወይ ድግስ ወይ የሆነ ነገር ዝግጅት ኖረው ምናምን ነው የምትለኝ እና በሰዓቱ ማለት ምንኖረው ከሰው ጋር ነው አይደለ ብቻችንን አይደለም ምንኖረው ከሰው ጋር ትግባባለህ ማህበራዊ ኑሮ የሚባል ነገር አለ ማገዝ ካለብኝ እርዳታ የሚያስፈልገው ሰው ካለ ለምንድን ነው ማልሄደው ማለት ነገም ኮኛም ጋር እንደዚህ አይነት ነገር ይኖራል አይደል ከምንም በላይ ደግሞ ኢትዮጵያዊ ነን ተጋግዘ አግዘን ይኖር ነው አይደል ማንንም የሚያውቀው ነገር ነው አይደል እና ደግሞ ሴት ልጅ ነኝ ይሄ ምንም ኖርማል የሚታይ ነገር ነው አይ ነው በጣም ለመቆጣጠር ይሞክራል ምናምን ግን ምንም ኖርማል ነገር ነው ማለት እኔ ግልጽ ነው ማደርግለት እንዲያቅ ነው እንደውም ነገሮችን በደንብ እንትን ምለት ማለት እንደ ጥርጣሬ እንዲኖር አልፈልግም ማለት አግብቶኝ እንኳን ተጠራጠረኝ አይገባም ጓደኝነት ላይ እንኳን ያነበረ ነገር ጭራሽ አግብቶኝ ደግሞ ከተጠራጠረ በጣም ከባድ ነው ማለት አንድ ሴት ልጅ አግብታት ካላመንክ ማለት የትኛው ስቴፕ ላይ ነው የሚያምነው መች ከዚህ እድሜ በኋላ መች ነው ይሄንን ሂደት የሚሄደው መች ነው መተማመን የሚጀምረው ላይ መች ነው እርግጠኛ መሆን የሚችለው መች ነው የሱ እንደሆንክ የሚሰማው ይሄ በጣም ከባድ ስሜት ነው ባይዘው ማለት አይ ነው ስለሚቀና ነው ብዬ ነው ማስበው ግን ይሄንን ስሜቱን ለማጥፋት ማለት ነው ሁሉ አደርጋለሁ በየደቂቃው ይደውላል የት ነሽ እንደዚህ ምናምን በቃ ነግሯለሁ ያለውበት ሁኔታ ግን በቃ ላይዋጥለት ይችላል እኔ ምን ላድርግ እሺ የገባ መቼም እዚህ ነበርች እንትን ያረጋግሽ ነበር የማለት ሞራልና አቅም ካለው ራሱ ለራሱ ክብር ካልተጨነቀ ይችላል እኔ ዋሽቸው የሆነ ነገር አድርጌ አይደለም ለምን ብዬ እንደዛ አደርጋለሁ ሴት ልጅ ነኝ እኮ ሳገባው እሱ መርጬ ስኖር ማለት ህይወቴን ሰጥቼው ነው አይደል መርጬ ነው ወስኜ ነው ለምንድን ነው ይሄ ሁሉ ምርጫ ከመረጥኩ በኋላ ይሄ ሁሉ መንገድ ከሄድኩ በኋላ ወደ ኋላ መመለስ ለምንድን ነው ሲቀጥል ምን ለማትረፍ ነው እንደዛ ማደርገውስ ማለት አልገባው ማለት ነው ይሄን ያህል ህይወቴን እንደሰጠሁት እስክል ድረስ ነው ራሴን የሚጣራጠረው ማለት በጣም ነው የሚያናድደኝ ለምንድን ነው ይሄን ያህል ዋጋ እንደሰጠሁት የማይገባው ለምንድን ነው ይሄን ያህል ዋጋዬን በጣም የሚያረክስብኝ በጣም ነው ማዝነው የሚያደርገው ነገር ግን እንዳልኩ ነው ይሄ ጸባይ መለዋወጡ መናደዱን እየተረዳሁት ነው ግን አሁን በጣም ያበዛውና አብሶ ደግሞ ዲኤንኤን አለማመኑ ዲኤንኤን ማለቱ ምናምን በጣም ነው የሚያናድደኝ በቃ እምነት አለመኖሩ ላይ በጣም የሚያሳዝነኝ እንዴት እንደዚህ ታረጋለሽ ብሎ ያስባል ማለት እኔ ከሱ ተለይቼ ወይ ስልክ ሲያወራ ላይ ወይ የሆነ ነገር ወይ ሌላ ቦታ ወይ ቀጠሮ ኖርኝ አልሄድ ያውቀዋል የቤቱን ነገር ሰራተኛ እንኳን ሲል ከቤት 15 ቀን ወር ሁላ ከቤት ማልወጣበት ጊዜ አለ ማለት እንዴት እንደሚያስ ጓደኞቼ እንኳን ሰው እንኳን በጣም ሲፈልገኝ ቤት እንዲመጡ ነው ማደርገው ምን ላድርግ መሄድ እንኳን ማልችልበት ሁኔታ ላይ ሆኜ ማለት ነው ናያዝልኝ ሰው ላገኘ ነው ብዬ እንኳን አላቅም ይሄን ለማላስጨንቀው መሄድ ስለማልፈልግ አይደለም መሄድ የሌለብኝ ቦታ ስለሌለ አይደለም እየተረዳውትና እያከበርኩት ስለነበረ ነው ማለት ለትዳሪ በጣም መስዋዕትነት እየከፈልኩና ልረዳው ትንሽ ጊዜ ይሄ ስሜቱ እስኪስተካከል ብዬ ነው ማለት ከራሴ በላይ ራሴ ተናድጄም ከፍቶኝም እንደ እናትም እንደ ጓደኛም እንደ እህትም ብትለው እኔ ከሱ በላይ በጣም እየከፋኝ እኔ ከጓደኞቼ በታች እንደሆንኩ እየተሰማኝ ነው እየኖርኩ ያለው ማለት እነሱ ከሚኖሩት አንፃር ካላቸው ላይፍ በቃ ያላቸውን ነገር ሳይው እኔ ጋር የተፈጠረውን ህይወት ሳስብ በጣም ነው ማዝነው ይከፋኛል ይሄ ማንንም ሰው ስሜት ነው እንደ ሴት ልጅ ደግሞ ስታስበው ያኔ በቃ አይ ነው ግን እሱ ያደረገ ያለው ነገር አሁን ላይ እኔ ማለት
በቃ ሌላ ራስ ምታት ነው የሆነብኝ ስለ ልጁ ላስብ ስለ ህይወቴ ላስብ ስለ ስራ ላስብ ወይስ ስለ እሱ ላስብ እሱ እንዴት ተማመንብኝ ብዬ ላስብ በዚህ እድሜ ማለት በዚህ ሰዓት እንደዚህ ብዬ ማስብበት ታይም አልነበረም ማለት ጓደኝነት ላይ በጣም ብዙ ነገር ላይ ያሳየሁት መስሎኝ ነበር እምነት እንዲጥል ያደረኩት መስሎኝ ነበር ያኔ ናት ብሎ እንዲያስብ ያደረኩት መስሎኝ ነበር ማለት በጣም ከባድ ነው ማለት አግብቼ ወልጄ ድረስ ካላመነ ሰው በጣም ከባድ ነው ማለት ከዚህ በላይ እምነት ምን አለ በምን ልክ ነው እምነትን የምትለካው በጣም ከባድ ነው አይልሽ ሊና ይገባኛል አሁን ያልሽው ሐሳብ በጣም ልክ ነው አሁን እሱ ደግሞ ያለው ያው በጓደኛ በኩል ድረስ የመረጃ መሰረት ምንድነው አንቺ ያው የሰጠሽውን ቦታ ያለ መረዳት ነገር ኖሮ አይደለም የሰጠሽውን ነገር አሁን ያልሸኘን ነገሮች እሱም ይረዳቸዋል ነገር ግን ሊያወራሽ በሚሞክርበት ጊዜ አንቺ ለሱ የምትሰጪው ምላሽ ለሱ ጥሩ አልነበረም አንተ ተጠራጠራኛለህ ማለት ነው ምናምን እያልሽ ልጁ ሌላ ነገር እንዲያስብ ያደረግሽ ነበር አሁን ለምሳሌ ይሄ ልጅኮ ለምንድን ነው እንደዚህ ሊፈጠር ይችላል ሁለታችንም አይመስልም ብሎ አንቺን ለማውራት ነገሮችን መፍታት ከተቻለ መፍታት በሚሞክርበት ሰዓት አንቺ ደግሞ ለሱ እየሰጠሽው የነበረው ምላሽ እሱ እንደዛ ማሰቡ አንቺን ካለማመን የመጣ እንደሆነ አድርገሽ ያይሽበት እንደሆነና ይሄ ነገር ደግሞ እሱ ሳያስበው አንቺ በማሰብሽ ይሄ ነገር እውነትም ሊሆን ይችላል ብሎ አሁን ላይ እሱ ያሰበና የተጨነቀን ያለው እና ይሄ ነገር ለምንድን ነው ሊሆን ይችላል አንቺ ለምንድን ነው ልክ እንደዚህ የሱን ሐሳብ ተቀበለሽ ወደ መፍትሄ ከመሄድ ይልቅ እሱን እንደዚህ ዲፊት ለማድረግ እየሞከርሽ ያለሽው ለምንድን ነው ይሄ ነገር እኮ ነው ማለት ይኸውልህ ወንድሜ እንዴት ላስረዳ ጓደኛዬ ሳረገው አምኜው ነው አይደል ወደ ህይወት የገባው ሳገባው ስለድለት ይሄ ቀልድ ነው እንዴ ለሴት ልጅ ምን ያህል ዋጋ እንዳለው ማለት ሴት ልጅ ሆነ ያው አልልህም መቼም ይሄንን ዋጋ ለመረዳት ስለዚህ በጣም ከባድ ነገር ነው ይሄ ሁሉ ከዚህ ሁሉ ሂደት በኋላ ምን ማለት ነው ዲኤንኤ ይመርመር ማለት ምንም አያምነኝም ማለት ነው ዲኤንኤ ቢሰራ በዲኤንኤ ነው ማለት ነው የሚያምነው ይሄን ያህል ነው ማለት ተማመነው ይሄን ያህል ነው የኛ የእምነት ጉዳይ ይልሽልኝ ወደ ዲኤንኤ ከመሄዱ በፊት እኮ መጀመሪያ ለማውራት እየሞከረ ነበር ዲኤንኤ እኮ ይመጣው መጀመሪያ አንቺ ታማኝ ሆነሽ ስላልመሰለው ነው ማለት ለምንድነው አንተ የምትጠራጠረኝ እኔና ተነተለኝ ማለት ነው ነገር ስትዩ እሱ እንዴ እቺ ልጅ የደበቀች ነገር አለ ወይ ብሎ ማሰብ ጀመረ ያንቺ እሱ ያላሰበውን ነገር ማሰብ እሱን ምን አሳሰበው ይሄ ነገር እንደዚህ በተደጋጋሚ የምትለኝ ምናልባት ይሄ ልጅ የኔ ላይሆን ይችላል ብሎ ለማሰብ ሄደ ምክንያቱም እንደዚህ ደግሞ ሊያስብ የቻለው በፊት የሚያቸው ነገሮች ነበሩ የዛኔ በሰዓቱ እንደዚህ ነው ምናምን ብሎ አልነገረሽም እሱም አላሰበውም ከሆነ ቤት ወተሽ ሳይሽ ምንም እንደዚህ ከለምን ሄድሽ እንደዚህ ሆንሽ ምናምን ብሎሽ አያውቅም አይደል አሁን ላይ ግን አንቺ እዚህ ጋር ቱግ በምትይበት ሰዓት ላይ አንተ ትንሽ ተጠራጠረኛለህ ማለት ነው አንተ ከሌላ እንደዚህ ትለኛ ታሰበኛለህ ማለት ነው በምትዩ ሰዓት በፊት የሚያቸው ነገሮች ወደ አምሮ መጡና ይሄ ነገር እውነት ይሁን ማለት ጀመረ እና እነዚህ ነገሮች ናቸው ከጊዜ ወደ ጊዜ በመሃላችሁ ቁርሾ እየፈጠረ ወደ ዲኤንኤም የወሰደው እንጂ ከመጀመሪያው አንቺ ለምንድን ነው እንደዛ አሁን እሱ ሐሳቡ የነበረው ሶልቭ ለማድረግ ነበር ለምን ይሄ ነገር እኮ ለምንኛን ሊታከኒ ከተፈጥሮ እጅ ሆነ ምናምን ብሎ ሲያወራሽ ምን ማለት ነው አንተ ተጠራጠረኛለህ ወደሚል ነገር አንቺ ለምን ገባሽ እንዴ ይሄ ግልጽ እኮ ነው ማለት እንዳልኩ ነው ይሄ ሁሉ ሂደት ስንሄድ እንደነገርኩ ነው በጓደኝነት ረጅም አመት ነው ያሳለፍነው እየደጋገምኩብህ ያለሁት የእምነትን ጉዳይ ዋጋውን እንጠብቀው ነገር ስላለ ነው ገባ ይሄ ሁሉ ነገር ይሄ ሁሉ እድሜ ቀልድ ነበር እንዴ እኔ ለማመን እኔ ላይ ለመተማመን ዜሮ ነበር ይሄን ያህል ማለት ለወራት ሊሆን ለሳምንታት ምን ተዋጉ ሰዎች እኮ አይደለንም ማለት በጣም ኢዚ ያረገብኝ ምን ላድርግ ማለት በኔ ቦታ ሆነ ብታስበው እንደዚህ አይነት እንትን ነው የሚኖር በጣም ከባድ ነው ወይዘው እንደምልክ አይደለም ማለት አልጠብቀውም በቃ ይሆናል እኔ ማስበው እንዴ ይሄ ሁሉ ሂደት ማለት ቀድ አይደለምና ይሆነ በጣም ነው ውርድ የሚያደርግብህ ማለት ዜሮ ነው የሚያደርገው በዲ አዲኒን ካሰራ ያምነኛል ካልሆነ ግን አያምነኝም ማለት እኮ ነው ይሄ ለኔ በጣም ነው የሚያናድደኝ ምክንያቱም እሱን በማለቴ እሱን መርጪ ፈልጌ በገባው ህይወት እንዲህ እንደሆነ ሊረዳ አልገባው ማለት ነው አልተረዳውም ማለት ነው እኔ ፈልጌ የሆነ ነገር ውስጥ እንደከተትኩት እንዲሰማኝ ለማድረግ በጣም የሚሞክረው በጣም ነው የሚያናድደኝ እና ደግሞ እዛ ቦታ ላይ ሲሆን በጣም ነው የምናደደው እንዳልኩ ነው አስበው ከወለድኩ 8 ወር 9 ወር ሆኖኛል ኦልሞስት ልጁ አመት ሊሞላው ነው እስካሁን ስራ አልጀመርኩም
እንዳልኩ ነው ሰራተኛ ቢገባልኝም ወዲያው ይወጣሉ እንደ ሰራተኛም እሺ ችግር የለውም እኮ ልጄ እንደምፈልገው ተንከባክቤ ያሳድጋለሁ እሺ ችግር የለውም ግን ሁሉ ሁኔታ ውስጥ እያኖርኩኝ ራሴ ምግብ ያበሰልኩ ራሴ የሆነ እያኖርኩኝ ልጄን ትሪት ያደረኩ እሱን ትሪት ያደረኩኝ ጭራሽ ደግሞ ስለ እምነት ሳስበው ምን ያህል ላሳብደኝ እንደሚችል ምን ያህል እንደሚያናድድ እኔ ነኝ የማውቀው ከምንም በላይ ደግሞ በጣም ስሜታዊ ነው የምትሆነው ስትነጋገር ታውቀዋለህ ይሄ የትም ያለ ነገር ነው ስለዚህ በጣም ስለምናደድ ነው እና ይሄ ሁሉ አመት ማለት 5 አመት በጓደኝነት ቆይተን ትዳር ላይ አስበው 6-7 አመት ሊሆነን ነው ቀልድ ነው እንዴ ይሄን ያህል ጊዜ እንዴት እኔ ላይ መተማመን አይችልም ይሄን ያህል ጊዜ እንዴት እምነት አይኖርም እንዴት እቺ ታደርጋለች ብሎ ያስባል ማለት እኔ ተለየ ነገር እንዳልኩ ነው ወይ ስልኬን የሆነ ነገር ሳደርግ ማለት እንኳን እኔ እንጃ ለራሴ እንኳን ጊዜ የለኝም እንኳን ከሌላ ጨዋታ ውስጥ እና ሌላ እንደዚህ አይነት የወረደ ስራ ውስጥ ልገባ ቀርቶ ለራሴ እንኳን ጊዜ የሚያንሰኝ ሴት ነኝ እኔ ነኝ የማውቀው ቀኔ እንዴት እንደማሳልፍ ያየዋል ሲመጣ ማለት ቀኑ ሙሉ ቤት ባይውልም ሲውል ሲመጣ የሚያየው ነገር ነው ቤት ውስጥ እንዴት እንደምውል እና በዚህ ሁሉ ሁኔታ ውስጥ ግን ሌላ ራስ ምታት ይወልዳል ሌላ ችግር ይፈጥራል ዲኤንኤ እና ማለት አይደለም ምንም አይደለም ማለት ነው ችግር የለም እኮ ቀላል ነገር ነው የሱን ጸጉር መላክ እኮ ነው ቀላል ነው ዲኤንኤ አይደል ከዛ ውጤቱ ይመጣል ትንሽ ጊዜ ነው የሚፈጀው ግን ለምን ይሄን ለማያምነኝ በቃ ከሆነስ ምን ሊለው ስለተረጠርኩሽ ይቅርታ ምናምን ነው እንደዚህ እንደሚለው ቀላል ነው ማለት በጣም ከባድ ነገር ነው ባይዘ በጣም እሱ አንቺን ያለማመን ችግር ኖሮበት እኮ አይደለም እሱ ይሄን ነገር እንዴት ተፈጠረ ብሎ በሚልሽ ሰዓት ያንቺ የባህሪ መቀያየር እሱ ሌላ ነገር እንዲያስብ አደረገው እሺ ያስብ ችግር የለውም ከዛም በኋላ ምናልባት ይሄ ነገር መፈጠሩ ላንቺን ረብሾሽ ሊሆን ይችላል የነበርሽበት ሙድ ጥሩ ላይሆን ይችላል ምናምን ያው እሱ አንደርስታንደብል የሆነ ነገር ነው ግን እሱ ሳይሆን ችግሩ አሁን ይሄ ነገር ከጊዜ ወደ ጊዜ እየተደጋገመ መጣ ከዛ በኋላ ያንቺን ባህሪ መነጫነጭ ምናምን ጀመርሽ እሱም ይሆናል በፊት ማታሳያቸውን አይነት ባህሪዎች እያሳየሽው መጣና ከጊዜ ወደ ጊዜ እሱ ላይ የማይሆን ነገር ተፈጠረ አንቺም የዛኔ ምን ይሆነ መጣ በቃ እሱም ይሄ ወደ ዲኤንኤ ወደሚለው ነገር መምጣት ጀመረ ምክንያቱም የመጀመሪያ ከጎረቤት ወደዚህ ቲም ያየው ነገር ነበረ ሪኮል አደረገው ወደኋላና ይሄን ነገር ማሰብ ጀመረ ይሄ ነገር በፕሮሰስ የመጣ ነው እንጂ ባንዴ የመጣ አይደለም አሁን ሆነስት ሆነሽ እንድትነግሪኝ ፈልገው ምንድነው እኔ እንደ አንድ የስነ ልቦና ባለሙያ ይኝና ሚስጥርሽንም ምንሽንም እኔ ያልናገርብሽም ያለውን ነገር እንደቱን ንገሪኝ እሱ እንደሚያስበው ከጎረቤት ጋር ነው ሌላ ግንኙነት አለሽ ወይስ ለሱ ብቻ ታምነሽ ነው ያለሽ እስቲ ንገሪኝ በጣም ተሳዝናለህ አንተ ራሱ ማለት አሁንም አንተም ጥያቄ እየጠየከኝ እኔ ከማንም ጋር ምንም አይነት እንትን የለኝም ማለት ህይወት እኮ ነው የጀመርኩት ቀልድ አይደለም ማለት እንደ ሌላው ሰው ያደርገው ይሆናል አላቅም ስለሌላው ሰው አይመለከተኝም ግን ስለራሴ ፐርሰናል እዚህ ጋር ነው የማወራው እና እዚህ ድረስ ነው የማውቀው ለምን ብዬ ነው እንደዛ ማደርገው ይሄን ያህል እንደዚህ ወረድክ ሴት አይደለም ሲቀጥል ከልቤ ነው የምታመነው ለራሴ ስለምታመነው ደግሞ ለማንም ብዬ አይደለም እንዳልኩ ነው ስለ ጎረቤት ምናምን ደግሞ እንዳልክ ነው ሜቢ የሆነ ድግስ ኖሮ ወይ የሆነ ነገር የሚያገናኝ ማህበራዊ ኑሮ ስላለ እንዳልኩ ነው ኢትዮጵያዊ ነን ማህበራዊ ኑሮ አለ እሱ ስለሚያገናኘን ነው እንጂ ምንም ነገር ኖርኝ አይደለም ማለት ወድጄው አፍቅሬው መርጬው ያገባሁት አይደል ለምንድነው ሌላ ወንድ ጋር ሄደው ለምንድነው ሌላ ሐሳብ ሌላ ሃይምሮስ ሌላ ወንድ ማሰቡ ለምንድነው እንደዛ ማደርገው ማለት አግብቼ ወልጄ ጭራሽ ባይሆን ራሱ አላደርገውም ሲጀምር ያቃል ያለኝን ነገር እምነት ላይ ያለኝን ነገር ያቃል እንዴት እንደምታመን ያቃል እኔ አሁን ላይ እኔ ለምን እንደዚህ ይሆነ እንደሆነ አላውቅም እኔ እሱ ሲነጫነጭ እኔ አልነጫነጭም እንዴ እንደነገርኩ እኮ ነው እየኖርኩ ያለሁት ላይፍ እየነገርኩ ነው ሰራተኛ እንኳን የለም ስራ ቁሜ ነው ልጁ አመት ሊሆነው ነው 9 ወር ኦልሞስት 9 ወር ሆኖታል እየኖርኩ ያለሁት እኔ ነኝ የማውቀው በዚህ ሁሉ እንትን ውስጥ እሱን ትሪት አድርጌ እንድመልስለት ለምን እንደሚፈልገው እኔ አልናደድም እኔ ስሜት የለኝም ምን ማለት ነው እሱ የሚያደርገው ናቸው ነገሮች እኔን አናድዱኝም ማለት ነው እንዴት ነው እንደዚህ የሚያስበው እንዴት ነው ነገሮች እንደዚህ በጣም ቀላል ያደረጋቸው አንተም እንደዚህ ላለባት ስለጋል ችግር የለውም ስለማንታቀኝ ነው ግን በቃ እየነገርኩ ነው እንድታቀኝ እድል እየሰጠውክ ነው እንደዛ ላደርግ አልችልም እናም ደግሞ እንደዚህ አይነት ሰውም አይደለም እንደዚህ አይነት ፐርሰናልም የለኝም እንዳልኩ ነው ከምንም በላይ ደግሞ የምታመነው ለራሴ ስል ነው ለማንም ብዬ አይደለም እንኳን እኔ እሱ ባይታመን እንኳን እኔ አይታመን ቢዛው እንኳን እኔ እሱ አደረገው ብዬ ምንም ነገር ማደርግ ሰው አይደለም ገባ ስራ ለራስ ስለሆነ ሲቀጥል ደግሞ እንደነገርኩ ነው
እዚህ ጋር መርጬ ህይወት ብዬ ጀምሬያለሁ ለምን ብዬ ነው ወደ ኋላ ተመልሼ የማይሆን ነገር ማደርገው እንዴ አንድ ነገር መርጠ ወስነህ እስከገባህበት ድረስ ልትጋፈጠውና የሚመጡት ነገሮች ልትቀበለው ግድ ነው እንደዛ ከሆነ እኮ እኔም ልጅ ያደዊ እንዴት እንደዚህ ልጅ ልወልድ ይችላል ማለት ካሉት ፍጥረቶች ተለየብኝ ብዬ ትቼለት መሄድ እኮ ይችላል እንደዛ የሚያደርጉ ሴቶች እኮ አሉ አይደል በጣም ብዙ እኮ ማለት እናት ስትሆን ያው የታወቀ ነገር ነው ግን ብዙ እኮ ልጆቻቸው ተተሄዱ እናቶች አሉ አይደል አስቀምጬለት ቤት ምን ሊል ነበር ከሌላ ሰው ስለወለድኩኝ ትቼለት ሄድኩኝ እንደዛ ነው የሚያስበው ማለት የኔ መቀየር ለምንድን ነው የሚገርመው እንደውም በጣም እየቻልኩ ነው እንዳልኩ ነው በጣም ትሪት ለማድረግ እሞክራለሁ ግን በቃ ካቅሜ በላይ ነው አይደለም የሱን ስሜት ለማስተናገድ የራሴን የሚያስፈልገኝና ለራሴ እንኳን ትሪት ነው ያያረኩ አይደለም ራሴ እንኳን ትሪት ያደረኩ አይደለም ተረዳኸኝ አይመስለኝም ምክንያቱም አንተ ራሱ ጠየቅከኝ ጎረብ ማለት ምን ያህል ነገሮች እንደታደርጎ ነገሮች እንደሆነ አላውቅም ግን ኢትስ ኦኬ መለስኩልህ በቃ ይሄ ነው ያለው ነገር እዚህ ድረስ ነው አዎ አይ እኔ ነገሮችን ለማጥራት ነው እንጂ ያንቺን የማመን ያለማመን ችግር ኖርብኝ አይደለም አሁን ላይ ፍላጎትሽ ምንድነው አንቺ እስቲ ፍላጎትሽ ንገረኝ አሁን ምናልባት እሱ የሚያስተካክለው ነገር ካለ አስተካክሎ ህይወታችን ወደ ነበረበት ወደ ቀድሞ ፍቅራችን ለመመለስ ምን ያደርግ እስቲ ማለት እውነቱን ስነግርሽ ይሄ እኔን ይላከኝ እሱ ነው ካንቺ ጋር በስራ ጉዳይ አለ ብሎ ይላከኝ እሱ ነው ለምንድን ነው ይላከኝ ነገሮችን ማስተካከል ስለሚፈልግ ነው አሁን አንቺ ላይ እሱ በራሱ መንገድ አሁን አንቺ ቤት ሲመጣ ምን ብሎ ላከክ እስቲ ምንድነው እንዲስተካከል ይፈልገው ማለት ምን ራሱን ነው ማስተካከል ያለበት ወይስ ምንድነው የሚስተካከል ቤት ሲገባ ምን ሲል አግሬሲቭ እየሆንሽበት ነው ትቆጫዋለሽ ለማውራት አንቺን ለማውራት ሲሞክር በስርዓት እያወራሽው አይደለም እነዚህ ነገሮች ደግሞ እሱ ላይ መጥፎ ነገር እንትን እያለው ነበርና በፊት ቤቱን የሚናፍቅ የነበረው ልጅ አሁን ላይ ማይሆን ስሜት እየተፈጠረበት ነው ያለው እና ምን ልልሽ ነው አሁን እሱ እዚህ ይሄን ያክል በቃ ይሄንን በመሃላቸው የተፈጠረው ነገር ለመፍታት ይሄን ያክል መጥቷል በቃ ፍላጎት እንዳለው ያሳያል አንቺ ጋር ደግሞ የነገርሽ ነገሮች አሉ በቃ እሱ አንቺን እየተረዳሽ አለመሆኑ እና እያሰበ ያለው ነገር ደግሞ ላንቺ ምቾት እየሰጠሽ እንዳልሆነና ይሄ ነገር በማላችሁ የሆነ አለመግባባትን እየፈጠረ መጣ እሱ የሚያስበው አንቺ በቃ ወይ የሆነ ነገር እየደበቀችኝ ይሆናል እንደዚህ የምታስበው ነው አንቺ ደግሞ ለምን እኔን ይሄን ያህል እስካሁን የሰጠሁት ዋጋ ለምን አልገባውም ለምን አልተረዳኝም የሚለው ነገር አንቺ ላይ ሌላ ኢሜጅ እየፈጠረ ነው እሱ ጋር ሌላ ነገር እያሰበ ነው ሰው በማላችሁ ይሄንን እያዩኝ ነውና ምን ቢያደርግ ነው እሺ አሁን አንቺ ወደ ቀደመው ነገራችሁ ተመለሱ የምትችሉት አንደኛ ይሄን ቀልዱን ያቁም ማለት ይሄ ቀልድ ግርግር የሚል እንትኑን ሐሳቡን ያቁምልኝ ማለት እኔ በምን ሂሳብ ነው ከሌላ ወንድ ልወልድ የምችለው አንደኛ እንዲያምንኝ ፈልጋለሁ ከምንም በላይ እንዲተማመንብኝና እንዲያምንብኝ ፈልጋለሁ ለዚህ ደግሞ ምንም አላደርግም በዚህ እድሜና በዚህ ሰዓት ማድረግ ያለብኝንም መሆን ያለብኝንም በአግባቡ ስለሆንኩኝ ማለት ነው ምንም አድርጌ የሆነ ነገር የሆነ ምላሽ አልጠብቅም ከዚህ በኋላ እስካሁን ያላመነኝና እስካሁን ድረስ የሆነ ነገር ያላደረገ ማለት ነው ሲቀጥል ዲኤንኤናም ስለሚለው ሐሳብ እዛው አይመን በቃ ልጅ አይደለማ ችግር የለውም አይመን ከፈለገ አይመን ማለት እንዳልኩ ነው ቢያስመረምረውና ቢሆን ከዛ መንኩሽ በጣም ይቅርታ ስለጠረጠርኩሽ ሊለኝ ነው እንደሚለው ቀልድ ነው ቀላለው እኮ ህይወት ነው ጨዋታ አይደለም ያዝ ነው እንደሚለው ቀላል አይደለም እንዳልኩ ነው ሆኖ ልጅ እንደሆነ ቢያቅ መጥቶ በጣም ይቅርታ ልጅ ነው እንደዚህ ስለጠረጠርኩሽ ይቅርታ ሊለኝ ነው እንደዛ ስፒል የሚቀበል ልብ ይኖረኛል እኔ ይሄንንም ሐሳቡን ጭራሽ እንደማልሰማ ነው የምነግርክ ሌላው ደግሞ እንዳልኩ ነው እኔ ለራሴ በጣም ብዙ እያስተናገርኩ ያላችሁ ስሜቶች አሉ በዚህ ሁሉ ሁኔታ ውስጥ ደግሞ በጣም ትሪት እንዳደርገው በጣም እንድንከባከበው ይጠብቃል እንዴት እኔም እኮ ሰው ነኝ እንዳልኩ ነው ይከፋኛል በጣም ብዙ የሚያሳስቡኝ ነገሮች አሉ በዚህ ሁሉ ሁኔታ ውስጥ ግን እሱን ትሪት እንዳደርገው በስነ ስርዓት ለምን አልመልሽልኝም ምናምን ለምን ተናደድሽ ምናምን ለምን ደሞ አልናደደው ሲጀመር ምንም ማያናድድ ነገር አለ እስቲ በዚህ ሁሉ ሁኔታ ውስጥ ግን ትሪት እንዳደርገው ይጠብቃል አልችልም እንዳልኩ ነው እናትነት ራሱ በራሱ ታውቀዋለህ ማለት እህት እናት ኖራል ወይም አግብተ ከሆነ ታየዋለ እና እናትነት ራሱን የቻለ በጣም ትልቅ ኃላፊነት ነው ትልቅ የቤት ስራ ነው የሚሆነው በዛ ሁሉ ሁኔታ ውስጥ ግን እሱ ትሪት መደረግ ይፈልጋል ለምበስነ ስርዓት ቃላት እንኳን ለምበስነ ስርዓት አልመለሽልኝም የሚል እኮ ነው እንዴ ማለት በጣም ከባድ ነው እኔ እንዴት ጋይድ እንደማደርገው ነው ያላቀም ግን እንዳልኩ ነው እንዲሆን የምፈልገው መሆን ካለበት የመጀመሪያው ነገር እንዲተማመንና እንዲያምን ፈልጋለሁ ይሄ ደግሞ የሚሆነው ዲኤንኤን ስላሰራ አይደለም እንዳልኩ ነው
ነገ ላይ ዲኤንኤ እሺ ነው እኮ ነው ያውቀዋል እውነቱን ግን አሰርቶ ሲመጣ በጣም ይቅርታ ስላላመንኩሽ ሊለኝ ነው እኔ ላይስ የሚፈጥረው ነገር ቀላለው እንደዚህ እንደሚለው እሱ እንደሚለው ቀላል ለሚሆነው መልሱ ይሄን ግን አስባችሁበታል እሱስ አስቦበታል እንደምትሉትም ቀላል እንዳሉና እንድታውቁት ፈልጋለሁ አይ ከመጀመሪያውም እኮ እሱ አንቺን ሳያምን ቀርቶ ሳይሆን በቃ ነገሮች የገፉ ሲመጡ ወደዚህ ሐሳብ አእምሮ ውስጥ መጣ እንጂ ከመጀመሪያውም አንቺን ያለማመን ነገር ኖር አይደለም አለማመን ቢሆን ኖሮ የዛኔ ከሆነ ጎረቤት ስትወጪ ሳይሽ ወደ መጠራጠር ነገር ውስጥ እንደዚህ አንቺ እንደዚህ የምትሄጂ ምናምን ብቻ ያልሆነ ነገር ይፈጠር ነበር አንቺንም ይጠይቅሽ ነበር ይሄ ነገር ግን በጊዜ ሂደት ነው የመጣውና አንቺን በሱ ሳይድ ያለውን ነገር ተረጁ የነገርሽኝም እንደሆነ ይሄ ዲኤንኤ ምናምን የሚለው ነገር ሐሳብ እንዲተው ነው እየነገርሽኝ ያለሽው አሁን የእውነት እንኳን እስቲ ለመተማመን እንደዚህ አርጎ ራሱ ብትባሉ ፍላጎት የለሽም ማለት ነው እኔ እንዳልኩ ነው እሱ አንቺን ሳያምንሽ ቀርቶ ሳይሆን በቃ ነገሩን ሳያምን ስለቀረ ነው ልንገርክ ስላላመነኝ ነው እንጂ ቢያምነኝማ እንደዚህ አይነት እንትን ውስጥ ሳጣጋባ ውስጥ አይገባም ገባ የሚያምንክ ሰው የሆነ ነገር ቼክ ሊያደርግህ አይፈልግም ገባ ስለዚህ ስላላመነኝ ነው የሚያደርገው ችግር የለውም ያደርገው ቀላል እኮ እሱ አይደለም ችግሬ ከዛ ግን መጥቶ ይቅርታ ስላላመንኩሽ ዲሌይ ነው እንደምትሉት ቀላለው አይደል ማለት ይሄንን መረዳት አቅተን ብዬ አስባለሁ ገባ ሆነ እኮ ችግር የለውም ቼክ አደረገ ከዛ በጣም ይቅርታ እንደዚህ ስላደረኩ ያኔ መሆኑን ስለተጠራጠርኩ ስላላመንኩሽ ነው ሊለይ ነው እንደዚህ ቼክ እየተደራረገ ነው እምነታችንም ይቀጥላል እንደዚህ ቼክ እየተደራረገ ነው ላይፋችን ይቀጥላል ነገ ተነጎዳስ እንደዚህ ነው የሚቀጥለው ሁለተኛ ሶስተኛም ሰውልድ እንደዚህ ነው ቼክ የሚደረገው ሌላስ ቀጥሎስ ደግሞ ምንድነው የሚለው ማለት ይሄን ሀል ካላመነኝ ወይ ስልኬ ላይ ጂፒኤስ ምናምን ያስገጥምና እንግዲህ ያ ትይርሽ የትገባሽ እያለ በደንብ ይከታተለኝ እሱ የሚሻለው መሰለኝ ማለት 7 አመት 6 አመት እንደቀልድ ካየው ይሄን አልመተማመን ካልቻልን እኔ ላይ ኮንፊደንስ ካሌለው ምንድነው ላደርግለት የምችለው ነው ለረዳው የምችለው እንደ ሴት ልጅ ላሳምነው የምችለው ላደርግለት የምችላቸው ነገሮች አድርጌያለሁ ማለት እኔ እንጃ እየጠየቅኩትም እኔም ቢሆን በጣም እንዲተማመንብኝ ስለምፈልግ ላጣው ማልፈልገው ሰው ስለነበረ የምችለው ሁሉ አድርጌያለሁ ከዚህ በላይ ግን ካኔ የሚጠበቅ ያለ ነገር አይመስለኝም ማለት እንዳልኩ ነው እኔም ማልፈልግበት የራሴ ምክንያት አለ እንዴ ችግር የለውም ይሁን ሆነ አይደል ሲሆን ግን እንደነገርኩ ነው ይቅርታ መጥቶ ይቅርታ ስላላመንኩሽ ሊለይ ነው ወይ ነው እንደምታስቡት ቀላል አይደለም እኔ ጋር የሚኖረው መልስ እሱን እየተስማማበት ከሆነ ይችላል ወይ ደግሞ እንፋታለን ማለት ነው እንደዛ ሆኖ ሲመጣ በዚህ ከተስማማም ችግር የለውም ይሁን ቢያንስ አርፌ ልጄን አሳድጋለሁ ጥሩ እሺ ስለዚህ አሁን እሱ እንዳለ ሆኖ ባንቺ ሳይድ ነገሮችን ለመፍታት ሶልቭ ለማድረግ ፍላጎት አለ ማለት ተደጋግራችሁ መፍታት የምትችሉት ነገር ከሆነ ካለ እዚህ ቁጭ ብላችሁ አንተ እንደዚህ አድርግ አንቺ እንደዚህ አድርጊት ቃሽ የተፈጠረው በዚህ ምክንያት ነው ተባብላችሁ መፍታት ትፈልጋለሽ እንሞክራለን ችግር የለውም የሚሆን ከሆነ ተስፋ ካለ ችግር የለውም ግን እንዳልኩ ነው መልስ መመላለስ ከጀመርና ግብስ ከተፈጠረ ምንም ልፋት ብቻ ነው የሚሆነው ግን ቼክ እናደርገው ካልከሞክረው ችግር የለውም እንደዚህ ስላላደረኩ ነው ማለት ስለማልፈልግ ማድረግ አለብኝ በሙሉ እንዳደረኩ እንዲሰማኝ ስለምፈልግና እንደዛም ስለማሰብ ችግር የለውም ኦኬ ግን እንዳልኩ ነው ስለዚህ ህሊና ምን እናደርጋለን መሰለሽ አሁን አንቺ ፍላጎት አለሽ ይሄ ነገር መስተካከል ከተሻለ እንዲስተካከል ፍላጎት አለሽ እሱም ነገር ቀደም እንደነገርኩሽ ፍላጎት ስላለው ነው እኛም እዚህ ጋር ድረስ የመጣውና ሁለታችሁም እዚህ መታችሁ የሆነ በመሃል የምትግባቡበትን መንገድ እንፈልጋለን አንቺን በሱ ሳይድ እሱ እንዲያስተካክል ፈልጊው ነገር ለሱ ትነግራለሽ እሱም አንቺ ልታስተካክኝ ቢፈልጋቸው ነገሮች ይነግርሽና በመሃል የሆነ መግባባት እንድትመጡ አደርጋቸዋለሁ ስለዚህ ቀጣይ ሁለታችሁም ትመጣላችሁ ነገ ትሽራላችሁ ነገ ጧት 3 ሰዓት ላይ እኔ እጠብቃቸዋለሁ 3 ሰዓት ላይ ድረሱና ያለው ነገር እዚሁ ቁጭ ብለን ተነጋግረን እንፈታዋለን እሺ ደስ ይለኛል አመሰግናለሁ ማለት ስለ ትብብርክ ስለመካምነት ስለምን የስለልቦናን ባለሙያ ስለሆንክ ያለው ነገር አንድ ላይ እንፈታዋለን አመሰግናለሁ እኔም በጣም አመሰግናለሁ